አሁን አልገባኝም። እኔ አንቺም ማለት ስትመጪ እንደውም እኔ የሆነ ጸብም እንዳይፈጠር እየፈራው ነበረ። ስለምን ጸብ ነው የምታወራው? እኔ አልገባኝም። አታውቂውም ነው እሱን? እኔ አላውቀውም። እርግጠኛ ነሽ? እንዴ አላውቀውም። ምን ሆነ ነው? ምን ሆነ ነው? ጋሼ የተባለው ሰውዬ እኮ እሱ ነው። አንተ በጣም ቀልደኛ ነህ። እና ገዳይ ነው ይህ ሰውዬ። ገባ? ገሉናል። ስለዚህ የኔና የሷን ህመም የሷን እንባ ማበስ ነበር የምፈልገው። አታውቂውም? ኧረ እኔ አላውቀውም። ምንድነው አንተ ማንንም እየሰበሰብክ የመጣ ከሌ ታውቂዋለሽ አታውቂውም? አልገባኝም ነገር እየዋሻችሁ ሊሆን ቢችልስ እንዴ? እየዋሻችሁ ነው ሊሆን የሚችለው እኮ ሲጀመር እኮ እንዴ ሁላ ወንጀል የሰራ ሰው እንዴት ነው የሚያመልላችሁ ሲጀመር? በቀጥታ ልንገርህ እንዴት ብዬ ላስረዳ። ሂጂ ስለምናቸው ውሻ አድርገው ነው የሚያባረሩኝ። በቃ እኔን ማየት አይፈልጉም። እቺ ሴትዮ ደግሞ መጣች። ምን ፈልጋ ነው? በቃ እስኪ ያባሩልኝ እስከምባል ድረስ። ምን ሆነ ነው? ጋሼ የተባለው ሰውዬ እኮ እሱ ነው። አንተ በጣም ቀልደኛ ነህ። እናትህ እኔ አንቺ ተረጋጊ። በመጀመሪያ ደረጃ ሲጀመር ይኸውልህ እኔ ልጄን ነው ነበር ማመን የነበረብኝ። እኔ ብዙ ነግሬሃለሁ እኮ ብዙ ቦታ ብዙ ጊዜ ሂጂ እኔ አዳማጭ አጥቻለሁ። በቃ ሰውየው ማንም አይዘውም ብያለሁ እኮ እኔ ሰውዬ ካለዛ ነው ጫላይቹ አላውቅም። ምንድን ነው የተፈጠረው ነገር? ምን አቅልሃለሁ? ሴት አምጥቼለት ነበረ። ከዛ ሴቷን አስቀምጬለት ልክ ልወጣ ስልክ ተደብቆ እያወራ ነበረ። ሴቷን እንዳስቀምጬለት ልወጣ ስል ስልክ ሰማሁ። የስልክ ወሬ ማለት ነው። የመደናገጥ የመርበትበት ምናምን አይነት ነገር። እሺ ሻለቃ ሲል ሰማሁ። የእውነቴን ነው የምነግርህ። ምክንያቱም እሱን ሰውዬ ለመያዝ ብዙ ነገር ብዙ ረጅም ጉዞ መጓዝ አለብን። ገባ አይደለ? እኔ አሁን በቃ ስመጣ ተስፋ አድርጌ ልጄንም የልጄንም በቃ አሁን እኮ እኔና ልጄ በህይወት እንደኖርን አትቁጠረን። እንዴት ነው እኛ የምንፈልገው? ጋሼ ነው አንቺ የምትዩ ጋሼ? እርግጠኛ ነሽ? ሞኬ ማለት የመጀመሪያ ስሙ ነው፣ የወጣትነት ስሙ ነው። አሁን ጋሼ በቃ በወንጀሉ የሚታወቀው ጋሼ በሚለው ነው። ስለዚህ ይሄ ሰው አይደለም። አይነት ትንንሽ ሰዎች ጋሼ ሊይዙት አይችሉ። በነገር ላይ በጣም ልጅቷ ብልህ ነች ከምልህ በላይ። እንደዛም ተሰብራ እንደዛም ታማ እንደዛም ተሰቃይታ ለእኔ ነው የምታስበው። የእሷን ህመም ረስታ ለእኔ በቃ እንዴት መሰለህ እንቅልፍ የሰላም እንቅልፍ ተኝቼ እንደማላቅ ታውቃለህ። እሷን ምንም ተኝተን አናውቅም። አንተ ምን አይነት ነገር ነው የሰራው? ምንድን ነው የሰራኸው? ምንድነው? ምን አይነት ነገር ነው ያደረግከው? ምንድነው? ተናገር፣ እውነታውን ተናገር። ኧረ ዮኒ፣ ኧረ ምንድነው? ኤፍሬም ይኸውልህ እኔ አሁን ትዕግስት የለኝም። እሺ ትዕግስት ያልቋል። ምን ተፈጥሮ ነው ዮናስ? ንገረኝ እያልኩ ነው። ምን ተፈጥሮ ነው? ምንድነው? ኧረ ወይኔ ኤፍሬም፣ ይኸውልህ ዮናስ፣ እኔ ጋሼ እንደሆነ ነው የማውቀው እኮ አልኩህ እኮ። እኔ ምንም የማውቀው ነገር የለም። በነገር ላይ በጣም ልጅቷ ብልህ ነች ከምልህ በላይ። እንደዛም ተሰብራ እንደዛም ታማ እንደዛም ተሰቃይታ ለእኔ ነው የምታስበው። የእሷን ህመም ረስታ ለእኔ በቃ እንዴት መሰለህ እንቅልፍ የሰላም እንቅልፍ ተኝቼ እንደማላቅ ታውቃለህ። እሷን ምንም ተኝተን አናውቅም። የዛኔ ይኸውልህ ተረብሻለች ብያለሁ። የደወለችልኝ ጊዜ ማታ ላይ እንዳልኩ ደውላልኝ በነበረ ሰዓት ተረብሻለች። ግን እንዴት ነው የተረበሸችው መሰለህ? ልጄ በቃ ያው ህመሟ ቆስሏ የመጀመሪያ የነበረው ነገር የዛሬ 10 ዓመት የነበረው በቃ የ10 ዓመት ልጁ ነው የተደፈረችው። ያኔ የምታስታውሰው ነገር ልጅቷን ስታያት በቃ አልቻለችም። በቁልበት ነው እንደ ሁሉ ነገር እኔ ሰውዬ አጭበርብሯቸዋል ማለት ነው። ጋሽ ይሄ አይደለም። እኔ ሞኬን አውቀዋለሁ። አንቺ ስለሌላ ልጄ የ10 ዓመት ልጁ ነው። እኔ በቃ ስራው ስመጣ እሱ ገብቶ ሰክሮ ገብቶ ልጄን አበላሽቶብኝ ሄደው ደፈራት። ልጄ መረል የመጣው ስራ ለመቀጠር ነበር። ይኸው ችግረኛ ነኝ። እናቴን ከኔ ውጭ የሚጦራት የለም። አቅሟም ደከም ብሏል። የስኳር በሽታ አለባት፣ በሽተኛ ናት። እና ወታ መስራት ስለማችል እኔ ማስተዳድራት ቤተሰብ ስራ ስለሌለ ስራ አጥ ስለሆንኩኝ እዚህ መጥቼ ግዴታ ስራ መቀጠር ነበረብኝ። መጀመሪያ ስራ ለመቀጠር ደግሞ ከሰውየው ጋር መገናኘት ነበረብኝ። መጥፋት ነው ከሱ መርቄ መጥፋት ነበረ። ግን እሱ አፈላልጎ ህይወቴን ሁሉ አመሰቃቀለው ማለት ልጄን ወሰደብኝ። ልኩን አላቆም ነበረ። በስም ጓደኞቼም ሲያወሩ ምናምን ነገር ይሰማሉ። ለምን እንደሆነ ታውቃለህ? ብዙ ቦታ ብዙ ነገር ስለሚሰራ ጋሼ በሚል ነው ሁሉም ሰው የሚያውቀው። ስለዚህ አንቺም ጋሼ የሚባለው ታውቂያለሽ ማለት ነው? በደንብ ነው የማውቀው። እኔ ደግሞ ሞኬ እንደሆነ አውቃለሁ። ጋሼ ብሎ የሚጠሩት ሰውዬ እሱ እንደሆነ በደንብ ስለማውቅ ነው ወደ እናንተ ጋር የመጣሁት። አዎ ወንጀል እንዳለውም ነግረውኛል። ግን እነሱ አልፎት እስከዛሬ ድረስ እያኖሩ እስከሆነ ድረስ እኔም አይከብደኝም በሚለው እነሱ አልፎት የለ እኔ እንዴት ይከብደኛል? እንዴ ምን ሆናል? በደንብ ነው የሚታወቀው። ወንበዴ ሰፈሩ በቃ የሚፈራ ሰው እኮ ነው። እሱ መጣ። እኔም ራሱ የተሳብኩትም በዛ ነው ማለት
መቼም ሴት ልጅ ጀግና ወንድ ትወዳለች። ስለዚህ ሰፈር ላይ ጀግና ስለነበረ በቃ እኔም ከሱ ፍቅር ያዘኝ፣ እሱም እንደዛው። ግን ማለት ምን አይነት ስራ ነው ምናምን ብለው ይጠይቁኛል። ቆንጆ ስራ ነው፣ አሪፍ ደሞዝ ታገኝበታለሽ፣ ህይወትሽን ይቀይርልሻል ምናምን ብዬ እንትን እላታለሁ። ግን ይግደረድራሉ መጀመሪያ ላይ። ማንም በአጭር ጊዜ ውስጥ ገንዘብ ዝም ብሎ የሚሳሰው የለም። ሁሉም ለራሱ ነው የሚኖረው። ማንም ለሰው ብሎ የሚኖር ሰው የለም። ለዛ እኔም ራሴ ማውጣት ስለነበረብኝ በአጭር ጊዜ ገንዘብ ማገኝበት መንገድ እየፈለግኩኝ ነበር። ከዛ አብረን እየኖረን አንደኛ እኔ በእድሜ እንለያያለን። እሱ ትንሽ ከኔ እድሜ ተለቅ ይላል፣ እኔ ትንሽ ነኝ ብያለሁ፣ ተማሪ ነኝ ብያለሁ። በዛን ሰዓት ደግሞ ፍቅር የምንጀምርበት ሰዓት ሳይሆን በቃ ቀጥታ ወደ ትምህርት ቤት የምንሄድበት እንድንማር የሚፈልጉበት ቤተሰቦቼ እኔ እንድማር ነው የሚፈልጉት። ከእሱ ጋር እንደሆን ማንም አይፈልግም ነበር። ወሲብ ከፈጸሙ በኋላ አይወጡም ማለት ድብቅ ካሜራ ይያዝባቸዋል። ድብቅ ካሜራ ከተያዘባቸው በኋላ በቃ እንዴት ብዬ ልንገርህ፣ ወይ አሺሽ ነጋዴ እናደርጋቸዋለን እንዲያዙ። ከጋሼ ጋር ወሲብ ሲፈጽሙ ነው በድብቅ ካሜራ የምትይዟቸው ማለት ነው? ህሊና ይፈቅዱ አይደለም እንጂ ህሊና ቢፈቅድ ኖሮ እንደዚህ አይነት ስራ አላሰራም ነበር። ግን በቃ ህሊና ያልፈቀደም። እንዴት ህሊና ያልፈቀደም ትላልክ? እህት የለክም? ትንሽ እንኳን አታስብም? ነገ ልጅ የሚኖረኝ ምን አይነት ነገር ላይ ትወድቃለች ብለህ እንኳን አታስብም? ሞኬን በደንብ ነው የማውቀው። ሞኬን ያልሽኝ? አዎ ጋሼ የሚባለው። በመጀመሪያ ደረጃ ከጋሼ ጋር በደንብ ታወቃላችሁ እንዴ? በደንብ የትም ያልሄድኩበት ቦታ የለም፣ እኔን የሚያዳምጠኝ ሰው የለም። ምክንያቱም እሱ በጣም ተፈሪ ነው፣ እጁ ረጅም ነው። ጋሼ ከተባለ ሁሉም ሰው ነው የሚንቀጠቀጥለት። እኔ ደውዬላት አውቃለሁ፣ ግን አይሰራም ስልኳ አይሰራልኝም። እሷ ስትፈልግ ትደውልኛለች። ግን ልጄ እባክሽን ታዩ፣ በቃ እሱ ሰይጣን ነው፣ ህይወታችን አበላሽቶታል። ከዚህ በላይ ደግሞ እንድንሞት ካልፈለግሽ ሞታችን ካለሽ አንቺም መሞት ከሌለብሽ እኔ በቃ ሌላ ቦታ እንሂድ፣ ሌላ በቃ የራቀ እሱ የማያውቅበት ሀገር ሄደን እንኖር አልኳት። ግን እንዴት ነው አሁን ተረጋጋሽ? አዎ ተረጋግቻለሁ። ይቅርታ በጣም ችግር የለውም። ያው የልጅ ነገር ስሜታዊ እንደሚያደርግ በደንብ ይገባኛል፣ አውቀዋለሁ። ብዙ እናቶች እኔ ጋር መጥተው ብዙ እንባቸውን አፍሰዋል፣ ብዙ ነገር ተፈጥሯል። እና ያው አሁን እንግዲህ አንቺ የገዛ ልጅሽ በገዛ አባቷ ነው እንግዲህ እንደዚህ አይነት ነገር ደረሰባት እያልሽኝ ያለሽው። ስለዚህ ጥሩ አጋጣሚ ነው ዛሬ ደግሞ መሆኑ መልካም አጋጣሚ ነው። እንግዲህ እንዳነገርኩሽም ጋሼንም በቁጥጥር ስር አውዬዋለሁ ብያለሁ። ግን ትንሽ ነገሮች እንግዳ ስለሆኑብኝ እስቲ ለማንኛውም ወደዛው እንሄድና ጋሼንም አንቺም ታይልኛለሽ። ከእሱ ጋር አንዳንድ ነገሮች ማውራትም ካለብን እስካሁን ድረስ ምንም ነገር እየተናገረ ስላልሆነ እሱም ላይ መረጃዎችን እያጠናከርን ስለሆነ ምክንያቱም ስለማንነቱ ስለምንም ከዚህ በፊት መረጃዎች ስላልነበሩን፣ አሁን ግን መኮንን ትክክለኛ ራሱ ማንነቱ ከሆነ ምክንያቱም ቅድም እንግዲህ እኔ ቢያስኩት ሰዓት ሌላ ስም ነው ሲነግረኝ የነበረው። አሁን አንቺ ያልሽኝ ደግሞ መኮንን ነው። እሱ ሌላ ስም ነው በዛ ሰዓት የጠቀሰልኝና ትንሽ እንግዳ ስለሆነብኝ ነው። ለማንኛውም እዛው እንሂድና ያለውን ነገር እንግዲህ ሁኔታውን እንዴት ነው ምን ይመስላል የሚለውን አብረን እናያለን ማለት ነው። ይህን ነገር እንግዲህ ተባበሪኛለሽ መቼም እዚህ ድረስ ከመጣሽ አይቀር አይደል? እሺ ችግር የለውም። እንግዲህ የራሴ ጉዳይ አይደል እንዴ? ችግር የለም። የልጅሽንም ነገር እንግዲህ ችላ አንልም። እስቲ አንቺም ጋር እንግዲህ ስልኳን የምደውልበትን ስልክ ትሰጭንና ከየት አካባቢ ነው ከየት አቅጣጫ ነው የሚለውን እንግዲህ ነገሮችን እኛም ከቴሌ ጋር ተመካክረን እንግዲህ ለማጣራት እንሞክራለን ማለት ነው። ከየት አካባቢ ነው ጥሪው የሚመጣው፣ ከየት ሆና ነው የምደውለው የሚለውን ምክንያቱም እየተቃረብኩ ነው እሱን ለመያዝ እየተቃረብኩ ነው ካለችሽ በዚህ ሰዓት እንግዲህ መቼም እኛ ስንይዘው እሷንም ማግኘት መቻል ነበረብንና እስቲ ለማንኛውም ያለውን ሁኔታ እዛ አሁን እሱን ያስኩበት ቦታ አለ፣ ወደዛው ሄደን እንግዲህ አንዳንድ ቆይቶች እናደርጋለን ማለት ነው። እሺ እንግዲህ ካሜራማን ባልደረቦችን ሰብስብልኝና ወደዛው ቦታ እንሄዳለን ማለት ነው። እዛው ቤት ሄደን እንግዲህ ከጋሼ ጋር ቆይታዎች እናደርገን ጋሼ እሱን አይደለም የሚለውንም በዛው እንድትለይልን እናደርጋለን። ስለዚህ እስከዛው ድረስ እንግዲህ ውድ ተመልካቻችን አብራችሁ እንድትቆዩ እንግዲህ በአክብሮት እየጋበዝን እኛ ወደዛው እንሄዳለን ማለት ነው። ነይ ተነሽ፣ ነይ ግቢ፣ አይዞሽ ነይ ግቢና እስቲ አረፍ ብለን እንግዲህ እንዴት ነው ምንም አትይም እንዴ? አታወቁም? ምን ልበል? ይቅርታ ማለት አታውቂውም? ኧረ እኔ አላውቀውም። ምንድን ነው አንተ ማንንም እየሰበሰብክ የመጣህ ከሌ ታውቂዋለሽ አታውቂውም? ምንም አልገባኝም ነገር አንተ አፍ የለህም። እሺ ዝም በል አንተ። ከአንተ ጋር ይኸውልህ ገና ይኸውልህ ባልደረቦቼ ገና ብዙ ነገር ነው የሚያደርሱብሽ። አንተ ዝም በል።
ከኔ ጋር የማውራት አፍ የለህም። ከዚህ በላይ ምን ያደርሱብኝ? ሌላ ነገር እንዲፈጠር የማትፈልግ ከሆነ ዝም በል። አስገብተው እንዲጫወቱብህ ነው ማለት ነው። አልገባኝም። እኔ አንቺም ማለት ስትመጪ እንደውም እኔ የሆነ ጸብም እንዳይፈጠር እየፈራው ነበረ። ስለምን ጸብ ነው የምታወራው? እኔ አልገባኝም። አታውቂውም ነው እሱን? እኔ አላውቀውም። እርግጠኛ ነሽ? እንዴ አላውቀውም። ምን ሆነ ነው? ምን ሆነ ነው? ጋሼ የተባለው ሰውዬ እኮ እሱ ነው። አንተ በጣም ቀልደኛ ነህ። እናት እኔ አንቺ ተረጋጊ። በመጀመሪያ ደረጃ ሲጀመር ይኸውልህ እኔ ልጄን ነው ነበር ማመን የነበረብኝ። እኔ ብዙ ነግሬሃለሁ እኮ ብዙ ቦታ ብዙ ጊዜ ሂጂ እኔ አዳማጭ አጥቻለሁ። በቃ ሰውየው ማንም አይዘውም ብያለሁ እኮ እኔ ሰውዬ ካለዛ ነው ጫላይቹ አላውቅም። ምንድን ነው የተፈጠረው ነገር? ምን አቅልሃለሁ? ይኸውልህ ሰውዬ የተፈጠረው ነገር ምንድን ነው እያልኩ ምን አቅልሃለሁ? እሺ ራስህ እኮ ነው ሰብስበህ ያመጣች። እኔ ስንት ስራ አለብኝ። ምን ሆነ ነው? እስቲ ቆይ ነኝ ቁጭ በይ። በመጀመሪያ ደረጃ እኔ ልጄን መፈለግ ፈልገው እዚህ ጋር እኮ የመጣ ነው። እያሾፍክ ነው ያለው አንተ እየቀለድክ። ቆይ እስቲ ተረጋጊ። ዝም በይ እስቲ አንዴ። በመጀመሪያ ደረጃ ዝም በይ እስቲ። ቆይ ይኸውልሽ አንተ ዝም በል። አንተ አፍ የለም። ይኸውልሽ አዳምጪኝ። እኔ ጋሼ እሱ እንደሆነ እንግዲህ ተጠቁሜ ነው የመጣሁት። ይኸውልሽ ልጄ ናት። በቃ ልጄ ናት የምታገኘው። እውነቷን ነው። ልጄን ማመን ነበረብኝ። ይኸውልሽ እኛ ጋር የመጣሽው እኮ መፍትሄ እንዲሰጥሽ ነው አይደል እንዴ? ሲጀመር አንተ መፍትሄ የምታመጣው ማላውቀውን ሰው አመጣ ጋሼ ነው እያልከኝ እኔ እኮ አብሬው ኑር። ተረጋጊ። ምን ሆነ ነው? አልረጋጋም። ወይ ደግሞ ማለት ነው መፍትሄ ትሰጠኛለህ ብዬ ነበር የመጣሁት፣ ግን ተሳሳትኩ። እባክሽን አንዴ እስቲ ሰከንድ በይና እኔ ማውራውን ነገር እባክሽን መረጋጋት መቻል አለብሽ። ነይ ቁጭ በይ እባክሽን። ይኸውልሽ ብዙ የምናወራው ነገር አለ። ዝም በል። አታውቅኝም፣ አላውቃትም። ምንድን ነው? ይኸውልህ አንተ ጉድህ ስለተጋለጠ ነው እንደዚህ የምትለው። እሺ ይኸውልህ ዝም በል። የምን ጉድ ነው? በሐሰት ነገር አንተና ኤፍሬም አሲራችሁ ከሆነ ይሄን ነገር ያደረጋችሁት ቁጭ በይ እባክሽን። ሲጀመር እኔ ልጄን ነው ማመን ያለብኝ። እባክሽን ቁጭ በይ ቁጭ በይ አንዴ ደቂቃ። ያንተን ሚዲያ ተከታታይ ካሜራውን አጥፋልኝ። ይኸውልሽ ተረጋጊ እባክሽን። ንግስት ነው የምፈልገው። አንተ ምን ሆነህ ነው? ንግስት ተረጋጊ እባክሽን። አንተ ዝም በል። አንተ አፍህን ዝጋ። አንተ አፍህን ዝጋ። አይ አይቻልም። ይኸውልሽ ንግስት እባክሽን ተረጋጊ። እሱ አይደለም ተረጋጊና ላስረዳሽ። ብዙ ማስረዳሽ ነገር አለ። እባክሽን ተረጋጊና አዳምጪኝ እሺ። በመጀመሪያ ደረጃ ተወኝ በእናትህ። ነይ እባክሽን። አንዴ ካሜራውን አጥፋልኝ እባክሽን። ነይ ንግስት። እንግዲህ ለተፈጠሩት አለመግባባት በጣም ይቅርታ ጠይቃለሁ። ስለዚህ ነገሮችን እንግዲህ ተግባብተን ተመልሰናል ማለት ነው። ስለዚህ ይህ ሰውዬ ጋሼ አይደለም እያልሽ ነው አንቺ ያለሽ። እኔ እኮ ብዙ ነገር አሳልፌያለሁ ከሱ ጋር ብያለሁ እኮ። ጋሼ ማለት እኔ ነኝ ያልኩ። አንተ ዝም በል። ጨረስኩ እኮ። አንተ ዝም በል። አንተ አፍህን ዘግተህ ቁጭ በል እያልኩ ነው። በጉልበት ነው እንደ ሁሉ ነገር እኔ ሰውዬ አጭበርብሯቸዋል ማለት ነው። ጋሼ ይሄ አይደለም። እኔ ሞኬን አውቀዋለሁ። አንቺ ስለሌላ ጋሼ እንዳልሆነ የምታወሪው መብና ጋር አብሬ የኖርኩት እንዴት ነው? እኛ የምንፈልገው ጋሼ ነው። አንቺ የምትይው ጋሼ እርግጠኛ ነሽ? ሞኬ ማለት የመጀመሪያ ስሙ ነው፣ የወጣትነት ስሙ ነው። አሁን ጋሼ በቃ በወንጀሉ የሚታወቀው ጋሼ በሚለው ነው። ስለዚህ ይሄ ሰውዬ አይደለም። እርግጠኛ ነሽ ስለዚህ ነገር? አዎ ይኸውልህ አንተ ሰውዬ እየሰራህ ያለው ነገር ወይስ እኔ ነኝ ራሴን የማውቀው? ቆይ እኔ ራሴን አውቃለሁ። መጀመሪያም ሲጀመር ነገሩ አላማረኝም ነበር። ሰማኛለህ? እኔ ነኝ ጋሼ ያልኩ። ይኸውልህ ጠዋት እኮ ሲይዝህ ጋሼ አይደለሁም እያልክ ነበር አይደል እንዴ? አሁን ደግሞ ጋሼ ነኝ እያልክ ነው። ነኝ ምን ለማለት? ይኸውልህ እዚህ ነገር ላይ አንተ እንደዚህ ከኔ ጋር አልኖርሽም። አንቺ እኮ አላቅሽም። ከነጨራሽ ሲጀመር ሞኬ አይደለም አንተ። ይኸውልህ አባቴ ልጄን እመናትና ልጄን ስልኩን ይኸውልህ ስልኩን ልስጥህና አፈላልገህ ከልጄ ጋር ያዘው። ይኸውልህ እሱ እያመለጣችሁ ነው ያለው። እሱ እያመለጣችሁ ነው። ይሄ ሰውዬ አይደለም ወይ ገስ እኔ ነኝ ጋሼ ያለቀ። በቃ የሐሰት ጋሼ ነህ ማለት ነው። የምን ሐሰት? ይኸውልህ የማይሆን ነገር እየተናገርኩ አፍን ዝጋና ቁጭ በል። ምን ልትሆን ነው? ምንም የምታመጣው ነገር የለም። ሰማኛለህ? የሐሰት ጋሼ እንደሆንክ ጠርጥሬ ነበር። መጀመሪያውንም ጠርጥሬ ነበር። እኔው ነኝ። በቃ ጨረሱ። አሁን እኔ ነኝ እያልክ እያስገደድክ እኔ ነኝ ጋሼ። እመነኝ። እኔ አንተን እገድልሃለሁ። እሺ እኔ እንደዚህ ማጭበርበር አትችልም። ሰማኛለህ? እገድልሃለሁ። እሺ እገድልሃለሁ። ልቀቀኝ። አጥፋው። ለምን ነው የሚያጠፋው? ቀና በል ወደዛ፣ ቀና በል እያልኩ ነው። ትሰማኛለህ? ገና ይገድሉሃል። እሺ አንተ በዶላ ነው የምታምነው? ይገድሉሃል። እንዲቀጠቅጠው ነው የማደርገው። እንዴት ነው እንደዚህ አይነት ነገር የምትሰራው? ምን ሰራ? ስንት ቢከፈልህ ነው ጋሼን ለማስመሰል ጋሼን ለመሆን የጣርከው? አንድ ነገር ልንገርህ፣ እንደውም ጋሼ አይደለሁም። አወቅኩ። አሁን አይደለሁም። እንዳንተ አይነት ትንንሽ ሰዎች ጋሼን ሊይዙት አይችሉም። በፍጹም ተራ ሰውም ጋሼን ሊሆን አይችልም። ሆንኩና ሳየው ሆኜ ገና እገልሃለሁ። እሺ ሆኜ ያሳያችሁ። በቃ አለቅ። አትይዘውም። አንተንም ቢያስኩት እሱንም ይዘዋል።
አንተ የምትያዝ አልመሰለህም ነበር አይደለ? እኔ እኮ ጋሼን ሆነ ስትኖር ነበር። እኔ እኮ ከሱ በብዙ እጥፍ ምናምን ነገር የማንሰሰው ነኝ ከሱ ማለት። ይህን ያክል ነው ጋሼን የምታገዝነው? ይኸውልህ ትሰማኛለህ? አንተ ዱላ ብቻ ስለምታሳ አደቀከኝ። ገና ቀጠቅጣለሁ። እሺ ስለ አንተ ማንነት አጣራለሁ እያንዳንዱን ነገር ገና አሰቃይሃለሁ። ጋሼን የገባበት ገብተህ ታመጣዋለህ። ትሰማኛለህ አይደለ? ጋሼን የገባበት ገብተህ ታመጣዋለህ። ስለ አንተ ራሱ ብነግረው እንዴት አድርጎ እንደሚያሰቃይህ እስቲ ይምጣና ይሞክረኝ። ይምጣና ያሰቃይ። ይቅርብ። አንተም ራስህ አሁን ላይ ምንም እጅ የለውም። እሺ እጁ ረጅም ነው። ህግ ጋር ሄዳል። ሲወልህ አሁን አንድ ነገር ብቻ ልንገርህ። ዝም በልና ስማኝ። ተናገር። አንተም ራስህ ህይወትህን ማትረፍ ከፈለክ ከዚህ ነገር ውጣበት። በቃ እኔ ጋሼ ነው ብለህ አስፈረድብኝ። ከሱ ነገር ላይ ወደዛ ሄዳለሁ ካልክ ይገልሃል። በቃ ይሄን ነው የምነግርህ፣ ሌላ አልነግርህም። ይገልሃል። ከጋሼ ጋር የተነጋገራችሁት እንደዚህ ይገልሃል። አንተ ላይ ይፈረድብሃል። በቃ ይፈረድብኝ። አንተ እስር ቤት ትገባለህ። እሱ ከዛ አድበስብሶ አንተን ወይ ከዛ ያስወጣል ወይ እዛው አንተም ውጣበት። እኔ ለአንተም ህይወት ነው ማዝነው። አንተ ገና ልጅ ነህ። ትንሽ ልጅ አይደለህ። ትንሽ ልጅ እኮ ነው። ገና ብዙ ነገር ይጠብቃል። ትዳር መያዝ አለብህ። ልጆች መውለድ አለብህ። መቀመቅ ሳልከት የትም ነው የማልገባው። እሺ ሰማኛለህ አይደለ? እከተዋለሁ። እንግዲህ ነገር ያለው ናውጣ ይቅርብ። ናውጣ እያልኩ ነው። ናውጣ ይኸውልህ ገና ቀጠቅጥሃለሁ። እሺ አሰቃይሃለሁ፣ እገልሃለሁ። ውድ ተመልካቾቻችን ያው ትንሽ በጣም የሚያናድድ ነገር ነው የተፈጠረው። ብቻ እንደዚህ አይነት ነገር ይሆናል፣ እንደዚህ አይነት ነገር ይፈጠራልም ብዬ አላሰብኩም ነበረ። ትንሽ ነገሮች እንግዳ ሆኖብኛል። በእርግጥ ትንሽ መጀመሪያም ያው ከእናንተም እንደሰማችሁት ነው ይህ ነገር አጠራጥሮኝ ነበረ። ጋሼን እንደዚህ በቀላሉ ማግኘቴ ለእኔ እንግዳ ሆኖብኝ ነበር። ምክንያቱም በጣም ሲወራለት በጣም ብዙ ነገር ሲያደርግ የነበረ በጣም ብዙ ስልቶችን ተጠቅሞ ብዙ አይነት ወንጀሎችን ሲፈጽም የነበረ ሰው እንደሆነ እንግዲህ እናንተም አይታችኋል። እና አሁን ላይ ግን እንደዚህ በቀላሉ ጋሼን አገኘዋለሁ ብዬ በፍጹም ነበር ያላሰብኩት። ያው መጨረሻው ግን ጋሼ እንዳልሆነ ተነግሮኛል ማለት ነው። ስለዚህ ይህ ነገር በጣም ስላናደደኝ ነው። ጋሼ ከኔ እጅ በእንደዚህ አይነት ሁኔታ ማምለጡ ትንሽ አናዶኛል። ይህ ነገር ኤፍሬምና ይሄ አሁን ያለው ሰው እያቀነባብረው ነው ይህን ነገር ያደረጉት ወይስ በምን አይነት ሁኔታ ነው እንደዚህ ነገር የተፈጠረው የሚለውን እንግዲህ እስኪ ለማጣራት እንሞክራለን ማለት ነው። ኤፍሬም እንግዲህ እዚሁ ከኛ ባልደረቦች ጋር ያለው እዚህ ነገር ውስጥ የእውነት እጁ ተሳትፎ ከሆነ ግን ኤፍሬምን ራሱ ማለት ብቻ ተውት። በጣም የሚያናድድ ነገር ነው። በጣም ትልቅ ነገር ነው የተፈጠረው። ጋሼን በእጅ አስገባው ስል ግን ጋሼ ከኔ እየራቀን ያለውና ያቺ ሴትዮ እንግዲህ አረጋግጣንላለች። ንግስት የተባለችው ሴትዮ ጋሼ አለመሆኑን አረጋግጣንላለች። አሁንም ግን ሙሉ ለሙሉ እሱ ጋሼ አይደለም ብለን ተዘናግተን ቁጭ ማለት የለብንም። እሱ ላይም በጣም ጥያቄያችንን ምርመራችንን እናጠናክራለን ማለት ነው። ስለዚህ እሱን ከኔ ባልደረቦች ጋር ከጀርባ እንዲቆይና አንዳንድ ነገሮችም እንዲያደርጉት አዝዣችኋለሁ ማለት ነው። ስለዚህ አሁን በቀጥታ ኤፍሬምን ወደዚህ ታስገቡልኛላችሁ። በምን አይነት ሁኔታ በምን አይነት ስህተት ኤፍሬም እዚህ ነገር ውስጥ እጁ እንደተሳተፈ እያንዳንዱን ነገር ማወቅ እፈልጋለሁ። ስለዚህ ኤፍሬምን ቀጥታ ወደዚህ ታስገቡልኛላችሁ ማለት ነው። ኤፍሬምን አስገቡልኝና እያንዳንዱን ነገር ጠይቀዋለሁ። አስገባው፣ ይግባ። አንተ ምን አይነት ነገር ነው የሰራው? ምንድን ነው የሰራኸው? ምን አይነት ነገር ነው ያደረግከው? ምንድን ነው? ተናገር፣ እውነታውን ተናገር። ኧረ ዮኒ፣ ኧረ ምንድን ነው? ኤፍሬም ይኸውልህ እኔ አሁን ትዕግስት የለኝም። እሺ ትዕግስት ያልቋል። ምን ተፈጥሮ ነው ዮናስ? ንገረኝ እያልኩ ነው። ምን ተፈጥሮ ነው? ምንድን ነው የምነግርህ? ይህን ነገር አውቃችሁን ያደረጋችሁት? አውቀህ ነው ወይ ያደረግከው እያልኩ ነው። ስለምንድን ነው የምታወራው? እኮ እየገባኝ አይደለም እኮ ዮኒ። ኤፍሬም ሌላ ነገር እንዳደርግ እንዳታስገድደኝ እባክህን። እየገባኝ አይደለም። ምንድን ነው የተፈጠረው? የተፈጠረውን ነገር ንገረኝና አላስረዳ። ምንድን ነው? ምንም የምታውቀው ነገር የለም? ምንድን ነው የማውቀው ነገር? ምንም የምታውቀው ነገር የለም ወይ እያልኩ ነው። ምንም የማውቀው ነገር የለም። የማውቀው ነገር እንዳለ ነገርኩህ አይደል እንዴ? ኤፍሬም እባክህን። ወይኔ ኤፍሬም ምንድን ነው? ምን ሆነህ ነው ዮናስ? አሁን ትዕግስት የለኝም። ከዚህ በላይ ትዕግስት የለኝም። እሺ ምንድን ነው እኮ ንገረኝ። ጋሼ ነው ብለህ ነው እኮ ያገናኘኸኝ አይደል እንዴ? ማለት እና ታዲያ ጋሼ አይደለም ብለው ክዳችሁ ምን ማለት ፈልገህ ነው? ምን ማለት ነው? ኧረ ልቀቅኝ። ኧረ በእናትህ ዮናስ፣ እንዴ ያለውን ነገር እኮ እንዳለ ነገር ያለው ነው። ይኸውልህ ጋሼ ስላለመሆኑ እያንዳንዱ ነገር አውቄያለሁ። እሺ ማለት
ይሄ ሰውዬ ጋሻ አይደለም። አይ ቀልድ ነው በል እየቀለድክ መሆን አለበት ኤፍሬም። እያሾፍክ ከሆነ ይኸውልህ እመነኝ የማይሆን ነገር ነው የሚፈጠረው። እሺ አይደለም ይኸውልህ አንተ እገልሃለሁ፣ አንተንም ቢሆን እገልሃለሁ አስፈላጊ ከሆነ። ነገርኩህ እኮ እሱ ጋሼ ነው ጋሼ አይደለም ብሏችሁ ነው እሱን ያላችሁ ራሱን ያላችሁ እየካዳችሁ እኮ ነው እኮ እንዴ ጋሼ እንደሆነ እኮ ነግሬሃለሁ አይደል እንዴ ኤፍሬም እባክህን ከዚህ በላይ እኔ እናንተ ይኸውልህ ቀልድ ይበቃል። የምሬን ነው የምልህ ለምን ዋሻለሁ እስካሁን ምን ሳደርግ እንደነበር አይተሃል አይደል እንዴ እኮ ለምን ዋሻለሁ ያን ሰውዬ ራሱ ምን ሳደርገው እንደነበር አይተሃል። እነዚህ ሰዎች አንተ ላይ እንዲጫወቱ ትፈልጋለህ እንዴ ለምን ዋሻለሁ ለምን እንደሆነ ለይስ የሚጫወቱት እንዴ ያለውን ነገር እኮ ነግሬሃለሁ አይደል እንዴ አንተ ልረዳ መሆኑን ነግሬሃለሁ አይደል እንዴ በእንደዚህ መልኩ ነው የምትረዳኝ? ምንድነው የተፈጠረው? ምንድነው የሐሰት ጋሼን ለእኔ ያስረክበህ ነው የምትረዳኝ? እየቀለድክ መሆን አለበት። ይኸውልህ ኤፍሬም እባክህን ሌላ ነገሩን ተውና አሁን በስትክክል አዋራኝ። ጋሼ አይደለም ይህ ሰውዬ ትሰማኛለህ? ማለት አልገባኝም። ጋሼ አይደለም ማለት ይኸውልህ ማን ያላችሁ ሲጀመርስ እጅህ ካለበት እመነኝ እኔ እገልሃለሁ። ስለምን እጅ ነው? ኧረ ዮናስ ኧረ ተረጋጋ። እዚህ ነገር ውስጥ ተሳታፊ ከሆንክ ማይሆን ነገር ነው የሚደርስብህ። ምንድነው የተፈጠረውን ንገረኝ። አሁን እውነታውን ንገረኝ እኮ ንገረኝ። ምንድነው የተፈጠረው? ትክክለኛውን ነገር ንገረኝ። ምኑን ልንገርህ? ይህ ሰውዬ እንዴት ነው ጋሼ ነው ብለህ ወደ እኔ ያመጣው? ምን ማለት ነው እንዴ? እኔ ጋሼ እንደሆነ ነው የማውቀው። እኔ እንዴ ከፍሎህ ከሆነ ይኸውልህ እኔ አሁን የህግ አካል መሆኔን አይተሃል አይደለ? ብዙ ነገር ላደርግም እንደምችል አይተሃል እኮ። ይኸውልህ እስካሁን የተፈጠሩትን ነገሮች አይተሃል። ይኸውልህ ዮናስ እንደማለቅህም ይገባሃል ማለት ነው። ወይኔ ኤፍሬም ይኸውልህ ዮናስ እኔ ጋሼ እንደሆነ ነው የማውቀው እኮ አልኩህ እኮ። እኔ ምንም የማውቀው ነገር የለም። ጋሼ አይደለም ብሏችሁ የጋሼ የቀድሞ ፍቅረኛ ወይም ደግሞ የቀድሞ ሚስቱ የነበረች ሴት እኔ ጋር መታ ነግራኛለች እያንዳንዱ ነገር። ይህ ሰውዬ ጋሻ ለመሆኑን ተናግራለች። አይደለም ፍቅረኛ አሉ ነው ማለት ነው። ራሱም እኮ ነገረኝ እያልኩ ነው ያለሁት። ጋሻ ለመሆኑን ራሱም ተናግሯል። እየዋሻችሁ ሊሆን ቢችልስ እንዴ? እየዋሻችሁ ነው ሊሆን የሚችለው እኮ ሲጀመር እኮ እንዴ ሁላ ወንጀል የሰራ ሰው እንዴት ነው የሚያመልላችሁ ሲጀመር? በቀጥታ እባክህን ኤፍሬም ሌላ ነገር ውስጥ አንግባ። አረ ሌላ ነገር ውስጥ አንግባ። ዮኒ መነኝ ጋሼ ራሱ ነው ነገር ከመጀመሪያ ጀምሮ ንገረኝ። እሺ ምን ልንገርህ? እኔ እኮ ጋሼ እንደሆነ ነው የማውቀው እኮ። እንዴት ነው ያወቅኸው? ጋሼ መሆኑን ማንስ የነገረህ? ማንስ ያስተዋወቀ? ጠጋ በል ነው ወደዚህ ንገረኝ። ማለት በቃ የተፈጠረውን ነገር ከመጀመሪያ ጀምሮ ንገረኝ። ምን ልንገርህ እንዴ? ከዚህ በላይ እንዴት ልንገርህ? እኔ ጋሼ ነው ጋሼ ጋር ስትሄድ እንግዲህ ትናንትና ብዙ ነገር ነው የነገርከኝ። ወደ ጋሼ መለመሉኝ እፈልግሃለሁ አለኝ። ልወገድ መስሎኝ ፈርቼ ነበር። ብዙ ነገር እያልከኝ ነበር። አዎ ነግሬሃለሁ። እሱን ነገር ከመጀመሪያ ጀምሮ እንድነግረኝ እፈልጋለሁ። ምክንያቱም ማን ነው እዛ ቦታ ላይ ጋሼ ነው ብሎ የወሰደህ ሰው አለ? የእሱ ተላላኪ አለ። የሆነ እንደኔ አንድ ተላላኪ አለው እሱ። እሺ ሰፈር ውስጥ በሙሉበት ሰዓት ትናንት እንደነገርኩ ስራ አለ አለኝ። ምንድን ነው ስራው ስለው ጋሼ ጋር ነው ሲለኝ እኔ በቃ ገርሞኝ ነው የሄድኩት እሳቸው ጋር። ከዛ በኋላ ከእሳቸው ጋር እንትን አልኩኝ፣ ስራ ጀመርኩኝ። ጋሼ አይደለም የምትለኝ? ቆይ ለምንድን ነው? እሺ ከዛ በፊት ስለ ጋሼ መጀመሪያ ጋሼን ከማየት በፊት የምታውቀው ኢንፎርሜሽን ምን ነበረ ስለ ጋሼ? ስለ ጋሼ የነበረ መረጃ ምን አይነት መረጃ ነው የነበረ? ማለት ምን አይነት መረጃ አለኝ? እንደነገርኩ እኮ ነው፣ ትናንትና እንደነገርኩ ነው። ንገረኝ፣ ድገምና ንገረኝ ኤፍሬም፣ ጊዜን አትፍጅብኝ። በቃ ከጋሼ ጋር ብዙ ወንጀሎች ሰርቻለሁ፣ ያሰራኛልም ብዙ ወንጀሎችም ሰርቻለሁ። ሴቶች አቀርብለት ነበር ምናምን እንዳልኩ። እሺ ሌላ እንደውም እኔ እንጃ እኔ ምን ልንገርህ? ቆይ እኔ ግራ አጋባኸኝ እኮ። ጋሼ አይደለም ስትለኝ ስለ ጋሼ የምታውቀውን ነገር እያንዳንዱ ነገር ንገረኝ ነው እያልኩ ያለሁት። ጋሼ ከዛ በፊት ታውቀው ነበር ወይ? ከዛ በኋላ ያገኘኸውስ ማንነት ተመሳስሎብሃል ወይስ ምንድን ነው የተፈጠረው ነገር? ይኸውልህ ይህን ነገር በደንብ አስተውለህ እንድንነግረኝ እፈልጋለሁ። በደንብ አስተውል ኤፍሬም፣ በደንብ እያንዳንዱን ነገር አስበህ እንድትነግረኝ እፈልጋለሁ። እሺ ይህን ነገር ሆነ ብለህ አድርገው ከሆነ ግን ከኔ ጋር የማይሆን ጸብ ውስጥ ነው የምትገባው። እሺ እኔ እንደ ነገር ውስጥ እጅ ውስጥ የለበትም። ግን ጋሼ አይደለሁም ካለ የሆነ ቃል ላይ ሴት አምጥቼለት ነበር፣ እንደዚህ ለጋሼ ማለት ነው። እሺ ሴት አምጥቼለት ነበርና የሆነ ይመስለኛል ከጋሼ በላይ ሰው አለው ማለት እሱን የሚያዘው ሰው አለ መሰለኝ። ይህን ነገር ለምን ትላንት አልነገርከኝም? እኔ ጋሼ እንደሆነ ነው የማውቀው። ኖርማል ሰው እንደሆነ ነው ያወቅኩትኝ ስልክ ሲያወራ። እሺ አሁን እንዴት ነው የሚያዘው ሰው አለ ብለህ ልታስብ የቻልከው? እኮ ልነግርህ ነው። እንዴት መሰለ ሴት አምጥቼለት ነበረ። ከዛ ሴቷን አስቀምጬለት ልክ ልወጣ ስልክ ተደብቆ እያወራ ነበረ። ሴቷን እንዳስቀምጬለት ልወጣ ስል ስልክ ሰማሁ፣ የስልክ ወሬ ማለት ነው። የመደናገጥ የመርበትበት ምናምን አይነት ነገር። እሺ ሻለቃ ሲል ሰማሁኝ። ማለት በዚህ ምክንያት ነው ከሳቸው ሰው በላይ ከጋሼ በላይ ሰው አለ ልል የቻልኩበት ምክንያት እንጂ እኔ ጋሼ እንደሆኑ ነው እስከዛሬ የማውቀው።
ከእሳቸው ጋርም እንድቀራረብ የተደረግኩት እንደነገርኩ ነው። የእሳቸው ሰውን ያስተዋውቀኝ ጋሼ ነው ብሎ እንጂ እኔ ጋሼ እንደሆኑ ነው የማውቀው። እና እንደነገርኩ ከእሳቸው በላይ ግን ሰው አለ መሰለኝ፣ ሲርበተበቱለት የነበረ ሰው አለ። ልጅቷን እንዳስቀመጥኩለት ናናናና አለኝ ተርበትብቶ ናናናና ዛሬ ይቺ ልጅ ሰረት በቃ እኔ አልፈልግም፣ ምንም ነገር አልፈልግም፣ ከሌላ ስራ ምን ሰራዋል አለኝ። ማለት ምን እንደምንሰራ ጠየቅኩትኝ። ችግር የለም ሌላ ስራ ነው የምንሰራው፣ ይህችን ሴት ውሰድልኝ አለኝ። ከዛ እሺ ብዬ ወሰድኳት ልጅቷን። ግን ጋሼ ምንድን ነው ስላቸው ምንም አያገባም አንተ ስለሌለውን ምንም ነገር አትጠይቀኝ፣ ሌላውን ስራ እንሰራለን፣ ልጅቷን ብቻ ወሰድልኝ አለኝ። ወሰድኩለት ልጅቷን። እዛ ምን ይፈጠር አይፈጠር አላቅም፣ ብቻ ተደናግጦ ነበረ፣ ሲርበተበት ነበረ። የመደናገጥ ድምፅን ያወጣው፣ የፍራቻ አይነት ድምፅን ያወጣው። ስልክ ሲያወራም እንደዛ አይነት ነበረ፣ የፈራ ነው የሚመስለው ስልክ ሲያወራ። ይህ ማለት እናንተ ያኔ ምን አሰብክ? በቃ ጭንቅላቴን የመጣው ስለ ያው የሆነ እንደ ከስተመር ወይ እንደ ባለሀብት አይነት ሰው ነው እኔ የገመትኩትኝ። ስለ ከጋሼ በላይ ሰው ይኖራል ብዬ አስቤ አላቅም። ምን ልልህ ፈልጌ መሰለ፣ ጋሼ ሌላ ሰው ነው እያልከኝ ነው አንተ አይደለ? ይሄ አሁን እዚህ የመጣው ጋሼ የተባለው ሰውዬ ሌላ ሰው ነው፣ ትክክለኛው ጋሼ አይደለም እያልኩ ነው እኮ። ለእኔ ደግሞ ጋሼ እንደማውቀው ከሆነ ጋሼ ሲባሉ እሳቸው ናቸው። በጣም ብዙ ነው የሚርበተበትላቸው፣ በጣም ብዙ ሰው ነው የሚደነግጠው። ስም አላቸው፣ ይፈራሉ ጋሼ ሲባል። ስንት ሰው ነው ማለት አንተ አሁን የምታውቃቸው ለእሳቸው የሚታዘዙ ናቸው ያሉት? አዎ ለእሳቸው የሚታዘዙ ናቸው። ለዚህኛው አሁን እዚህ ለመጣው እኔ ላሳየው ጋሼ በጣም ብዙ ነው የሚታዝላቸው። አንተም ትእዛዝ የምትቀበለው ከእሳቸው ነው። እኔ ከማንም ትእዛዝ አልቀበልም። ይፈሯቸዋል፣ ይደናገጣሉ። በቃ ስም አላቸው እንዳልኩ፣ በጣም ብዙ ነው የሚፈራቸው። ጋሼ ሲባሉ በቃ ይደነግጣል። እኔ እንደውም እሳቸው ነበር የመሰለኝ። ከዛ ግን የሆነ ቀን ላይ እንደነገርኩ ተርበትብተው ሲደናገጡ ነው ስልክ ሰሩ የሰማሁት። አይ በቃ እኔ ባለሀብት እንደዚህ እያወራቸው ብዬ ነው ያለፍኩት የነበረው። ግን ቆይቼ ሳስብ ግን ሌላ ሰው እንዳለ ነው የጠረጠርኩት። አሁን እንደነገርከኝ ከሆነ ነገር እኮ ጠርጣሪ ካደበረ መጀመሪያ ለእኔ መናገር ትችል ነበር አይደል? እንደዚህ ይፈጠራል ብዬ በምን አውቃለሁ? እንደዚህ ይፈጠራል ብዬ በምን ላቅ እችላለሁ? እኔ ጠንቋይ አልቀልብም እኮ አይደለ እንዴ? ለምን ዋሻለሁ? አንተን እየዋሸሁህ አይደለም። ጋሼ ይሄ ነው እኔ እንደማውቀው ከሆነ ይሄኛው ጋሼ እንደሆነ ነው የማውቀው። ሌላ ጋሼ ይኑር አይኑር እኔ እንጃ። እንደነገርኩ ነው በስልክ ሲያወራ የነበረውም እንደነገርከኝ ሌላ ጋሼ አለ ካልከኝ እሳቸው ነው የሚሆነው የሚችሉት። ማለት ከጋሼ ሌላ ጋሼ አለ፣ የሚያዘው ሰው አለ። ይህን ነገር አሁን አይደለም መናገር የነበረብህ፣ ቀድመህ ለእኔ ማሳወቅ ትችል ነበረ። እኔም እንደሚፈጠር በምን ላቅ እችላለሁ? እሺ ዮናስ አሁን ዝም በል ተረጋጋ። ኤፍሬም መጀመሪያ ተረጋጋሽ፣ ነገሮችን በደንብ እንድታስብ ፈልጋለሁ። ምኑ ነው የምረጋጋው? ዮኒ አሁን በዙሪያው ያሉትን ሰዎች ለእኔ አሳልፈህ ትሰጠኛለህ። ማን እንደነበሩ ከአንተ ጋር አብረው የሚሰሩት ለአንተ ትእዛዝ የሚያቀርቡልህ እንዲሁም ደግሞ ለአንተ የሚታዘዙትን ሰዎች እያንዳንዳቸውን ለቅመህ ትሰጠኛለህ። ተግባባል? እኔ እሱን እሰጥሃለሁ። ግን ለምንድን ነው በእርግጠኛ ወደ እሱ የሚወስድ ወደ ጋሼ ሌላ የምትለው አንተ ጋሼ የሚወስድን ለምን ራሱን ጋሼ አትጠይቀውም? ራሱ ይወስድሃል እኮ። ይሄኛው ጋሼ ያንን ጋሼ ለመደበቅ ሆነ ተብሎ የመጣ ሰው ነው። ሆነ ተብሎ እንግዲህ ውድ ተመልካቻችን ያው እናንተም ነገሩን እንደተረዳችሁት ነው። ይህ ሰውዬ ጋሼ ነው ተብሎ ይህንን ሰውዬ ይዤ ያኛውን ጋሼ እንዲረሳ ነው የተፈለገው። ዋናው ዓላማ ይሄኛውን ሰውዬ ይዤ ራሱም የተናገረው ነገር አለ። እኔን ወደ እስር ቤት ወርውርና አፍህን ዘግተህ ቁጭ በል ነው ሲል የነበረው። እዚህ ነገር ውስጥ ህይወትን ማጣት ካልፈለግ አፍህን ዘግተህ እኔን ወደ እስር ቤት ወርውርና ቁጭ በል ነው ሲል የነበረው። ማለት ይከብዳል ለእንትን ራሱ። እንዴት ነው ጋሼ የሚባለው ሰው በረቀቀ መንገድ እንግዲህ ወንጀሎችን እያቀነባበረ የሚሰራ ሰው ነው። ስለዚህ ይሄንኛውን ጋሼ እንግዲህ ይዘን ጋሼ ነው ብለን አምነን እንድንቀመጥ ነበር ይህን ሁሉ ነገር ሲያደርግ የነበረው ማለት ነው። ኧረ እኔ ምንም የማውቀው ነገር የለም ዮናስ። እኔ እኮ ከአንተ ጋር ዝም በል። የነገርከኝን እኮ የነገርኩህ። ታዲያ እኔ ምንም የማውቀው ነገር የለም። ኧረ እባክህ ተረዳኝ እንዴ። ችግር የለውም። እዚህ ነገር ውስጥ እጅ ከሌለበት እጅ የለበትም። እኔ በማጣራው መንገድ አጣራለሁ። ሰማኛለህ ኤፍሬም? አሁን አትርበትበት፣ አትጣደፍ። አልትርበተበትኩም እኮ ታዲያ እኮ አፍህን ዝጋና ቁጭ በል እያልኩ ነው። ይሄ ነገር ላይ ግን እጅ ካለበት አምነህ ምንም አላውቅም። ተማምነን ነገሮችን ማድረግ መቻል አለብን እኮ። እኔ ምንም አላውቅም። እኔ ለእሳቸው የሚሰራ ሰው ምናምን አውቃለሁኝ፣ እነግርሃለሁ። እሱን እጠቁምሃለሁ። ችግር የለውም። እያንዳንዱ ትጠቁመኛለህ። እሱ በግዴታ ታደርገዋለህ። እጠቁምሃለሁ። ይሄን ነገር ግን አጣራለሁ። እዚህ ነገር ውስጥ ግን እጅህ ካለበት ወይም ደግሞ ይሄ ነገር በአንተ አቀናባሪ የተቀነባበረ ከሆነ እመነኝ
እኔ እናንተ የከፋ ነገር ምንም አውቀው ነገር የለም። ይሁን እኔ ምንም አውቀው ነገር የለም። እኔ እዚህ ወንጀል ውስጥ እጄ የለበትም። አሁን ይኸውልህ መጮህም መንጣጣት የማያስፈልግህ እኮ እኔ እዚህ ወንጀል ውስጥ እጄ የለበትም። እሺ ዝም በል፣ አፍህን ዘግተህ ቁጭ በል። እሺ ሰማኛል አይደል? አዎ እሺ። ስለዚህ ይህንን ነገር እንግዲህ ከጀርባም ያላችሁት ባልደረቦቼ እያንዳንዱ ነገር ታጠሩልኛላችሁ። እነ ቾምቤም እንግዲህ እኛ ጋር አሉ። እያንዳንዳቸውን ትጠይቁልኛላችሁ ማለት ነው። በምን አይነት መንገድ ምን አይነት ሰው ማለት ቀድመንም ከነሱ እናጣራን ነበረ። ግን በመሀል እንግዲህ ያገኘናትን ንግስት የተባለችውን ሴትዮ እንግዲህ እሷን ማውራት ስለነበረብን ነው ቀድማ ጋሽ የተባለውን ሰውዬ ለመለየት እንግዲህ እሷ የቻለችው ማለት ነው። ስለዚህ አሁንም ቢሆን እነ ቾምቤን እንጠይቅና ይሄ ነገር ምን አይነት የተወሳሰበ ነገር እንደሆነ አንድ በአንድ እናጣራለን ማለት ነው። ስለዚህ ከካሜራ ጀርባም ያላችሁት እንግዲህ እሱን ወደ ማቆያችን ትወስዱልኛላችሁ ማለት ነው። እኔ ምን አደረኩኝ? አፍህን ዝጋ። እንዴ ምን ነው አፍህን የምዘጋው? እኔ ምን አደረኩኝ? እሺ እንዴ ይኸውልህ እስካሁን እኮ ወንጀል ስትሰራ ነበር አይደል? እኮ እኔ እዚህ ወንጀለኛ ነህ። ጋሼን አላውቀውም አልኩህ እኮ። ኧረ በእናትህ እባክህ ተወኝ። እኔን ኤፍሬም አፍህን ዝጋና ቁጭ በል እያልኩህ አይደለም። ከእነሱ ጋር ሆኜ አትንቀሽቀሽ። ይኸውልህ እዚህ ነገር ውስጥ ማልንቀሸቀሸው እጅህ ከሌለበት አትንቀሽቀሽ። ሰማኛለህ? እንዴት ነው ማልንቀሸቀሸው? ምንም አላውቅም እያልኩህ እኮ እኔ ጋሼ የምትለውን ሰው አሳየሁህ አይደለ? በቃ ረዳሁህ። እርዳኝ ነበር ያልከኝ አይደለ? ጠቆሜን ብለኸኛል። ጠቆምኩ። ምንም የማውቀው ነገር የለም። ተረጋጋ። እሺ እኔን ተወኝ። እስኪ ዝም በል። ይኸውልህ እኛ ጋር ትቆያለህ። ነገሮች እስኪጣራ ድረስ እኛ ጋር ትቆያለህ ነው እንጂ የተባልከው ሌላ ምንም ነገር ትደረጋለህ አልተባልክም። አፍህን ዝጋ። ከፈለከኝ እመጣለሁ፣ ደውልልኝ እመጣለሁ። አለቀ እንጂ ቤቴን ታሳይቻለሁ፣ ትመጣለህ። አለቀ። እዚህ ነገር ላይ አጭበርብረህ ይሁን ወይም ደግሞ አንተም ሆነ ብለህ ተሳስተህ አጭበርብረው ይሁን እሱን ነገር እናጣራለን። እኔ አላጭበረበርኩም። ያኔ የሚወሰነው ይወሰናል። አሁን ግን አፍህን ዘግተህ ቁጭ በል እያልኩህ። እንዴት ነው አፌን ዘግቼ የምቀመጠው? ዝም በል ኤፍሬም። ሌላ ነገር ውስጥ እንደገባ አታስገድደኝ። እነሱ ጋር ትቆያለህ እኮ ነው እያልከኝ ያለው። ከህግ አካል ጋር ምንም አያደርጉህም። እንሺ ምንም ከአንተ የምንፈልገው ነገር የለም። እዚህ እመን ብያሃለሁ፣ አላመንክም አይደል? አመንኩልህ እኮ። ነገሮችን አጣርቼ አንተ እዚህ ነገር ውስጥ ካለህበት ይህን ነገር ሆነ ብለህ አቀነባብረህ ከሆነ ያደረግከው ያኔ እኔ እናንተ እናወራለን። እሺ እኔን ከፈለከኝ ለምን ቤት ትመጣለህ? ስልኬ ጋር ብትደውል አይሻልም? አንገናኝም? ከዛ እኔው ጋር ትቆያለህ። ሄደህ መረጃ ልታጠፋ ነው? ሌላ ያሰብከው ነገር አለ? አላመንከኝም ነው? እኔ በዚህ ሰዓት ማንንም አላምንም። የገዛ ጥላዬን እንኳን አላምነውም። ባታምነኝ በጋሼ ጉዳይ እመነኝ፣ ማንንም ነው የማላምነው። እሺ ሰማኛል አይደል? እኔ ጋሼ የምትለውን ሰው አሳየሁህ እኮ። ኧረ እባክህን ጋሼ የምትለውን ሰው አሳይቻለሁ። እኔን ተወኝ። አሁን አፍህን ዝጋና ከባልደረቦች ጋር ትቆያለህ ብያለሁ። ትቆያታለህ። እሺ ናውጣ፣ ናይ ሩጣ። ያዙት። ምክንያቱም ዝም በል። ያዙት፣ እዛው አስወጡት። ምክንያቱም ይህን ልጅ ማመን የሌለብን አይታወቅም። ይህን ነገር ሆነ ብለው አጭበርብረውት ቢሆን ወይም ደግሞ ምናልባትም እሱም እዚህ ነገር ውስጥ ተጭበርብሮም ሊሆን ይችላል። እንግዲህ ይህ ጋሼ የተባለው ሰውዬ ወንጀልን በረቀቀ መንገድ እንግዲህ እያከናወነን ያለው በጣም ብዙ አይነት ወንጀሎችን እየሰራን፣ በጣም ብዙ አይነት መጥፎ ስራዎችን ሰርቷል። ይህንን እናጋልጣለን። በቅርብ ቀን ደግሞ እንይዘዋለን። እመኑኝ፣ በቅርብ ቀን እንይዘዋለን። ስለዚህ እንግዲህ ያው የዛሬው ውሏችን በጣም ከባድ ነበረ። በጣም ብዙ የሚያስደነግጡና አሳዛኝ ነገሮችም ገጥመውናል። ያው እስቲ አሁን ላይ ንግስትን እንግዲህ አስገብቼ እሷስ ስለ ጋሼ የምታውቀው ነገር ምን አለ፣ እንዲሁም ደግሞ ልጇስ ጋሼ ላይ ደርሼበታለሁ ያለችው ምን አይነት ነገርን ይዛ ነው፣ ምን አይነት ነገርን አግኝታ ነው የሚለውን እያንዳንዱን ነገር እንግዲህ ከንግስት አጣርተን እንሰማለን ማለት ነው። ስለዚህ ንግስትን እንግዲህ ወደዚህ ታስገቡልኝና ከንግስት ጋር አንዳንድ ቆይታዎችን አደርጋለሁ። ንግስትን አስገቡልኝ እባካችሁ። ውድ ተመልካቾቻችን ያው ከንግስት ጋር ተመልሰን መተናል ማለት ነው። ንግስት እንግዲህ ብዙ ነገር ነግራናለች። ብዙ አስደንጋጭ የሆኑ ነገሮችንም እንግዲህ ከእሷ ጋር አሳልፈናል ማለት ነው። ስለዚህ ንግስት በአንቺ ምክንያት እንግዲህ ይህ ሐሰተኛ ጋሼ መሆኑን እንግዲህ በአንቺ ምክንያት አውቀናል ማለት ነው። ራሱም አምኖልናል። ያው ቃል በቃል ለኔ ያለኝ ነገር እንግዲህ ጋሼ ነው ብለህ እኔን አሳስረህ አፍህን ብትዘጋ ይሻላል፣ ከዚህ ነገር ውስጥ ብትወጣ ይሻላል። ህይወትህን ማስቀጠል የምትፈልግ ከሆነ አርፈህ ኑሮህን ኑር ነው ያለኝ። እንግዲህ ራሱ ቃል በቃል ያለኝ ይሄንን ነው። ስለዚህ ጋሻ ለመሆኑን ራሱም አምኗል ማለት ነው። እንግዲህ አሁንም ቢሆን ከኔ ባልደረቦች ጋር ያለው ለሰራው ስራ ዋጋውን ያስከፍሉታል። እያንዳንዷን ነገር እያስታወሱ ዋጋውን ያስከፍሉታል። ስለዚህ እስቲ እባክሽን ያው አንቺም አንዳንድ ነገሮች የደረሽባቸው ነገሮች ስላሉ ልጄም ያገኘችው ነገሮች አሉ ስላልሽኝ እስቲ ምን አይነት ሁኔታ ላይ ያለችው እንግዲህ የልጅሽንም ስልክ ሰጠሽን ነበርና አሁንም ስንደውል እንግዲህ ምንም የሚሰራበት አይነት አይደለም። እንግዲህ ለባልደረቦች ሰጥቻለሁ። እነሱም ከየት አካባቢ ስልክ ቁጥሩ እንደሚመጣ የት አካባቢ እንዳለ ለማወቅ እንግዲህ ከቴሌ ጋር ግንኙነት እንዲጀምሩ እንግዲህ ሰጥቻቸዋለሁ ለእነሱ ማለት ነው። ይህን ነገር እንግዲህ በቅርቡ እናገኛታለን። እሷም ያለችበትን
በምን አይነት ሁኔታ ውስጥ እንዳለች እናገኛለን ብዬ ተስፋ አደርጋለሁ። ግን እስቲ እንደው አንቺ ምን እንደሚሰማኝ ታውቃለህ? በጣም እያመመኝ ነው፣ ህመም እየተሰማኝ ነው። የእውነቴን ነው የምነግርህ። ምክንያቱም እሱን ሰውዬ ለመያዝ ብዙ ነገር ብዙ ረጅም ጉዞ መጓዝ አለብን። ገባ አይደለ? እኔ አሁን በቃ ስመጣ ተስፋ አድርጌ ልጄንም የልጄንም በቃ አሁን እኮ እኔና ልጄ በህይወት እንደኖርን አትቁጠረን። በቃ ገዳይ ነው ይህ ሰውዬ። ገባ? ገሉናል። ስለዚህ የኔና የእሷን ህመም የእሷን እንባ ማበስ ነበር የምፈልገው። በቃ አግኝቼ ልጄን ነይ በቃ አግኝቼዋለሁ በቀላችን ተበቀለናል ምናምን ብዬ ደስ ብሎኝ ላወራ ፈልጌ ነበረ፣ ግን አልሆነ። እኔ ያልገባህ ነገር ከቅድም ጀምሮ የእውነቴንም ይዤዋለሁ ስትለኝ በቃ ምን ያህል እንደተደሰትኩ እኔ ነኝ። ደስታዬንም አንተ አይተሃል። ያው እንግዲህ እኔም አይተሻል ማለት በምን አይነት ሁኔታ እንደሆነ። ምክንያቱም እኔም ጋሼን አላውቀውም በመልክ ከዚህ በፊት ምንም ስለ ጋሼ መረጃ የለኝም። ለዚህ ነው እኮ እኔ ተስፋ ቆርጫለሁ። አሁን ላይ እኔ የምፈልገው እኔ ልንገርህ፣ እንደው አሁን ቢቻል እኔን ወስዶ ልጄን ቢሰጠኝ ራሱ ደስ ይለኛል። ይህ መስዋዕት ሆኜ ለልጄ እኔ ተቀይሬላት እኔ ብሰቃይላት ደስ ይለኛል። ይሄኔ እኮ እየተሰቃየች እንደሆነ በምንም ቆይ ግን አሁን እርግጠኛ ነሽ እሱ ጋር ያለችው ማለት ተቃርብ ያለው ብላኛለች እኮ እናቴ። ትንሽ ጊዜ ነው እኔና አንቺ ትንሽ ጊዜ ነው ያዘንባቸው ጊዜ ያለቀስንባቸው ጊዜ እነዛ እንባዎች ይታበሳሉ ብላኛለች። በምን አይነት ነገር ነው ልትበቀል በቃ እሷ ቀርባለች። ለህግ አሳልፈ ለመስጠት ነው የፈለገችው። ወንጀሎችን ሁሉ ቀረብ ብላ ሁሉንም ነገር በሲስተም እንትን ለማለት ነው የፈለገችው እንጂ ምን አቅም አላት እና እሱን የምትጋፈጥ። ስለዚህ አሁን ሊለያት አይችልም ማለት አያውቃትም ነው። እንዴት ነው? ቆይ እሺ፣ እዛ ስትሆን ካጠገቡ ስትሆን በምን አይነት መንገድ ልታወጣጣው እንደፈለገች አላውቅም። ብቻ እንደዚህ አይነት ነገር ስጠይቃት መንገዱን ሁሉ ነው እንትን የምትልብኝ። በቃ እናቴ ብቻ ደርሻለሁ፣ አንቺ ብቻ እመኝኝ ነው የምትለኝ። በቃ አምነሽኝ አንቺ በጸሎትሽ አግዥኝ ነው የምትለኝ። እኔ ያለኝ አማራጭ እኔ ብቻ ነገሩን ሁሉ ታዩና ቅድም እንደነገርኩ ነገሩን ሁሉ ታዩና እንሂድ እንጥፋ ነው የምላት። በቃ ባገኘሁት አጋጣሚ ማለት ነው። ግን እስቲ ሁለቱ ማለት ለመጨረሻ ጊዜ ከተያዩ ወይ ደግሞ እሱ ካያት ምን ያክል ጊዜ ይሆናል? ትንሽ ቆየት ብሏል። ምን ያክል ጊዜ ይሆናል? እንደው ለማስታወስ እንደው የምትሞክሪ ከሆነ ማለት እንዴት አይለያትም ብዬ ነው። አሁን ከለያት ደግሞ እንዴት እሷን ሌላ ነገር ማለት ጉዳት እንዳያደርስባት እንዴት እንደዚህ ነገር ሳታስብ እንደዚህ ነገር ውስጥ ገባለች። በነገር ላይ በጣም ልጅቷ ብልህ ነች ከምልህ በላይ። እንደዛም ተሰብራ እንደዛም ታማ እንደዛም ተሰቃይታ ለኔ ነው የምታስበው። የእሷን ህመም ረስታ ለኔ በቃ እንዴት መሰለህ እንቅልፍ የሰላም እንቅልፍ ተኝቼ እንደማላቅ ታውቃለህ። እሷ ምንም ተኝተን አናውቅም። ስለዚህ እሷ የምትፈልገው እንዴት መሰለህ በጣም በብዙ መንገድ እንትን ለማለት እሱን ለማጋለጥ ጎበዝ ናት። በምንም አይነት መንገድ ራሷን ቀይራ መሄድ ትችላለች። ገብቶሃል አይደለ? ሌላ ሰው ሆና መሄድ ትችላለች። እኔ አሁን ባለፈው የሆነ ጊዜ ማለት ነው ልክ እሱን እንደዚህ እያሳደደች ምናምን እያለ ሌላ ሰው ነው የሆነችብኝ። በቃ ሜካፕ እንትን ብላ ምናምን ራሷን ቀይራ ይሄ የሚገዛውን ይሄ ፀጉር ምናምን ነገር እሱን አድርጋ ራሷን ቀይራ አድርጋ በቃ ሌላ ሰው ሆና ስለዚህ እንደዚህ አይነት ነገር እንትን ነው የምትለው። እና እኔ በልጄ እንዴት መሰለህ አሁን ሙሉ እንደዚህ ቀጥታ ከሄደች ፊት ለፊት ያውቃታል። ገባ አይደለ? ብዙ ነገር የመጣ ምን ይሄን ሲያሰቃይ ያያታል። ከዛ በፊትም በደንብ ያውቃታል። ስለዚህ እሱ አያጠፋበትም። ግን ራሷን ቀይራ ነው ልጄ ጎበዝ ልጅ ናት። ግን አሁን ጠፋችብኝ። እኔ አሁን በቃ ተስፋ እየቆረጥኩኝ ነው። እኔ መተኛት አልቻልኩም። እኔ እናንተ አገኘው ስትለኝ እኮ ቅድም በቃ የደስታ እኔ አላውቅም ምን እንደሆንኩኝ እኔ ነኝ የማውቀው። ግን አሁን ተስፋ ቆረጥኩኝ። ይሄ ሰውዬ መቼም አይገኝም። እኔ የምፈልገው አሁን ብቻ ልጄን አግኝታችሁልኝ፣ ልጄን እኔ ጋር መታችሁልኝ፣ ከልጄ ጋር ተባብራችሁ ያዙት። በቃ ቢያንስ ከእናንተ ጋር ከሆነች በቃ ደህንነቱ የተጠበቀ ነው። አሁን ግን ብቻዋን ነው ያለችው። ስለዚህ እንግዲህ ያው ስለዚህ ትንሽ ነገሮች አስጊ ሁኔታ ላይ ያሉት እንግዲህ ወደ ተመልካቾቻችን ያው አጠራጣሪ ነገሮች እና አስጊ ነገሮች አሉ። የእሷንም እንግዲህ ልጅ ካገኘን ጋሽ ያለበትን ነገሮች እንቀርባለን ብዬ ተስፋ አደርጋለሁ። ምክንያቱም ልጅሽ ጋሽ ያለበት ሁኔታ ስለምታውቅ ነው እንግዲህ ለበቀል የተነሳችው ብዬ አስባለሁ። አይደል እንዴ? እሷ ሙሉ ለሙሉ አግኝተዋለች። በቃ ለምን መሰለ አሁን በየሳምንቱ ነበር የምትደውልልኝ። አሁን ሳምንት አልፏታል ከደወለችልኝ። የጨነቀኝም ለዛ ነው። ይዟት ይሆን ማንነቷን አውቆ ይሆን በቃ ትዝ ብሎት ይሆን እንደዛ ያደረገው ነገር ምናምን እሷ ናት ብሎ አስቦ ይሆን እያሰቃያት ይሆን። እኔ ምንም የማውቀው ታሪክ የለም። ብቻ እኔ አሁን የምፈልገው እሷ ብቻ ተገኝታልኝ በቃ መያዝ እኔ መስዋዕትነት ከፍዬ ቢሆን ከእናንተ ጋር ተባብሬ እሷም እኔም መያዝ እንችላለን። ግን እንዴት ብላችሁ እሱን ስለማታውቁት ነው። ከክፋት ውጭ ሌላ ምንም የሚያውቀው ታሪክ የለም። ሰውን ከማሰቃየት ውጭ ሌላ ምንም የሚያውቀው ታሪክ የለም።
አንተ ምንም አላወቀው። ልጅሽ እንደው ለመጨረሻ ጊዜ የነገረችሽ ነገር ካለ ወይ አካባቢም ሊሆን ይችላል እንደዚህ አይነት ቦታ ነው ያለሁት እንደዚህ አይነት ነገር ነው ያለው የሚለውን ነገር የነገረችሽ ነገር ካለ የምታስታውሹ ካለ? አንድ ጊዜ በጣም አስታውሳለሁ። ማታ ላይ ደውላልኝ ማለት ነው እና በጣም እንትን እያለች ነበረ፣ እያለቀሰች ነበረ። ምን ሆነሽ ነው ምናምን ስላት እናቴ አሁንም ሌላ አዲስ ሰው ይዞ ሲመጣ አየሁት። እሷ በርቀት ሆና ነው የምትከታተለው። አዲስ ሰው ማለት አዲስ በቃ የሚያሰቃየው ሰው ነው። እሱ ስራው እንደዚህ አይደለ? አዲስ ሰው ይዞ ሲመጣ አየሁት እና እሱም አብሮ አለበት። ልክ እሱ አስገብቶ ምናምን የሆነ የሚያስቀምጥበት ቦታ አለ መሰለኝ። እሱን ንገሪኝ፣ አሁን እኔ እሱን ንገሪኝ ያለበትን ቦታ፣ ቢያንስ ልጆቹን የሚወስድበት ቦታ፣ ሰው የሚያሰቃይበት ቦታ ወሰጅኝ አልኳት። ስለዚህ እነዚህ የሚለምንባቸውን ልጆች ይዞ ሲሄድ ማለት ይዞ ሲሄድ ታየዋለች እሷ። በቃ ግን ለእኔ መናገር አልፈለገችም። እኔን አደጋ ሌላ ለመጣ ሊሆን አላውቅም። ከዛ በቃ እናቴ ብቻ አንቺ ስምምለሽ አዳምጪኝ፣ ጸሎት አድርጊልኝ ነው የምትለኝ። ስለዚህ በጣም አዝና እኔ እንደኔ እኮ በእኔ እድሜ የምትውል ልጅ ናት። በእኔ እድሜ ስለ 10 ዓመቱና ያሳለፈችውን ነገር ወደኋላ ተመልሳ እናቴ ይዛን ያሰቃየኝ ስቃይ አሁን የምችል ልጅ ይዟ ሲገባ አየሁት። በቃ ህመም ላይ ሆና ነበር እንትን ያለችው። እኔ አሁን እኔ የምለምናችሁ ስቃይን ይህንን ቤን አብሱልኝ ነው የምለው። ልጄን ብቻ ነው የምፈልገው። እኔ እሱ መስዋዕትነት ከፍለ ካልሆነ ብዙ ነገር አንተ ከኋላ ያሉትን ስራዎችን ትተህ ካልሆነ እሱን ሰውዬ ምን እንጃ እንዴት እንደምትይዘው አለ። እኛም እንግዲህ ተባብረን አሁን በጣም በብዙ አይነት መንገድ እንግዲህ ከህግ ጋርም ተባብረን ያለንበት ሁኔታ ነው ያለው። በጣም በብዙ ቦታ በስፋት ማለት በሚቻል ሁኔታ ይህን ሰውዬ ለማግኘት እንግዲህ ጥረት እያደረግን ነው። ታውቃለህ ተስፋዬ ሁለ ነገሪ ልጄ ትምህርቷ በጣም ጎበዝ፣ በየትምህርት ቤቱ በቃ በየአመቱ ሲመጣ እኔን እንዳስመሰገነች አስተማሪዎቹ እንዳመሰግኑኝ እኔም በቃ ምን አይነት እናት ነሽ የወለድሻት ምናምን ስነ ምግባሩ። ታዲያ አሁን እንዴት ነው ይሄን ሁሉ ነገር እርግፍ አድርጋ እሱ እንደዚህ ለመበቀል ትታይ? የኔ ህመም ሁሌ አልኩህ እኮ እኔ አሁን እንደዚህ ሰው እኔ ባይነጋ ባይመሽ ሁሉ ብዬ እመኛለሁ፣ ባይጨልም ሁሉ ብዬ እመኛለሁ። እንዴት ማለትማ ማታ ማታ ይመጣላ አሰቃይቶኝ ምናምን ስለሚሄድ ስለምታይ ያንን ነገር ህመሜን ስቃይን በቃ የእናቴን ማበስ አለብኝ ብላ የእሷን ህመም እኮ ረስተዋለች ብያለሁ። እንዴት ነው ህግ ጋር ግን ለማመልከት አልሄዳችሁ ማለት እንደዚህ አይነት ነገር የሆነ እንደው በውስጥ ለውስጥ የሚሆነ ወይ ሁነኛ የሚባል የህግ ሰው ጋር ለመሄድ አልሞከርሽ? እንዴት ብዬ ልንገርህ፣ እንዴት ብዬ ላስረዳ? ሂጂ ስለምናቸው ውሻ አድርገው ነው የሚያባረሩኝ። በቃ እኔን ማየት አይፈልጉም። እቺ ሴትዮ ደግሞ መጣች፣ ምን ፈልጋ ነው? በቃ እስኪ ያባሩልኝ እስከምባል ድረስ ምን አለ? ማን ነው እኔን የሚሰማኝ? የእኔን እንባ ማን ነው የሚያብሰው? እሺ እኔስ እሺ አንድ ሰውየው ሰለባ ሁኚ ከመጀመሪያ ጥፋቱ የኔ ቤተሰቦቼን አለመስማቴ፣ ከዛ ደግሞ ብዙ ነገር ትምህርት መተው፣ እነሱን ሳልሰማ በራሴ እርምጃ መሄድ ሁሉ ዋጋ አስከፈለኝ። ከኔ ኋላ ያሉት ሰዎች ምን ያህል እናቶች ናቸው የሚያለቅሱ እንደኔ? ምን ያህል ሰዎች ናቸው የሚሰቃዩት? እስኪ አስበው። ምን ያህል እናት ናት እንደኔ እንቅልፍ አታ የምትኖረው? እኔ ግራ ገባኝ። እኔ የምፈልገው አሁን እኔ እሱ በአይኔ አይቼ እስር ቤት ታስሮ ካላዩት በቀር ይዘነዋል ብትለኝ ራሱ አላምንም። ለምን እንደማላምን ታውቃለህ? እጁ ረጅም ነው ሰውየው። አንተ አየሁህ፣ እግዚአብሔር እድሜ ዘመንን ይባርክ። ለምን ደክመሃል እሱ ነው ተብለ ምናምን አምታሳይተኛ። ግን እሱ በሱ ስም የሚጠሩ ተመሳሳይ ሰዎች 1100 ሰው ያመጣላል። አሁንም እንግዲህ እንደዚህ አይነት ስህተት ነው የተፈጠረው። እንግዲህ ጋሼ የሚባል ሰውን አስቀምጦ እንግዲህ ይሄኛውን ሰውዬ ይዘን እሱን ጭራሽ ከናካቴው እንድንደርሰውና ወንጀሉን ሊያስቀጥል እንደፈለገ ነው እንግዲህ አሁን የተረዳሁት። ስለዚህ ይህ ጋሼ ስልቶቹን ረቀቅ ባለ መንገድ እየሰራን ያለው፣ እኛም ደግሞ ስልታችንን ቀየር ማድረግ መቻል አለብን። ምክንያቱም እሱ የተቀነባበረ ወንጀልን እየሰራ ነው። በጣም መጥፎ የሚባሉ ስራዎችን እየሰራ ነው። በጣም ክፉ የሆኑ ስራዎችን እየሰራ ነው። ስለዚህ እኛም እሱን ለመያዝ እንግዲህ በቻልነው መጠን እኛም በሱ ልክ መሆን መቻል አለብን። እሱ በሚያስበው አይነት መንገድ ማሰብ መቻል አለብን። ስለዚህ አሁን እንግዲህ ይመስለኛል በጣም አቅራቢያው ላይ እየደረስን ነው ብዬ ነው የማስበው። ምክንያቱም የአንቺን ልጅ እንግዲህ አገኘን ማለት ስለ ጋሼ ማንነት በደንብ ታውቃለች። ጋሼን በደንብ ታውቀዋለች። ጋሼ ደግሞ አሁን ስትናገሪም እንግዲህ ልጆቹን ወስዶ የሚያስቀምጥበትን ቦታ እያንዳንዱን ነገር ታውቃለች ማለት ነው። ስለዚህ ይቺ ልጅን አገኘን ማለት የጋሼን መኖሪያ አድራሻ ወይም ደግሞ የጋሼን አብዛኛውን ሁኔታዎች አወቅን ማለት ነው። ስለዚህ ከምንም በላይ ለአንቺም ስንል ሳይሆን ለእኛም ስንል እንግዲህ ልጅሽን ማፈላለግ ከዛሬዋ ቀን ጀምሮ እናደርጋለን። መች ነው የምታገኛት? ልጅ መቼ ነው የማገኛት? አመመኝ፣ ደከመኝ። እኔ በቃ ረዥም ጊዜ ሆናችሁ አሁን ከተደዋወላችሁ? እኔ ረጅም እናፍቀኛለች በጣም ልጅ። መቼ ነው እስኪ ምን ያክል ለማስታወስ እንደሆነ እንትን ካልሽ?
እኔ በየሳምንቱ ትደውልልኝ ነበር። አሁን ግን አቁማለች መደወል። አቁማለች ማለት ምን ያህል ጊዜ ሆናት? ከሳምንት በላይ ሆኖታል። እርግጠኛ ነሽ? አዎ በደንብ። ምን የመጨረሻ ጊዜ ወይ የደረሰባት ችግር ያለ የሚመስል ነገር ሁኔታ አይተሽ ነበር ወይስ ምንድን ነው? የዛኔ ተረብሻለች ብያለሁ። የደወለችልኝ ጊዜ ማታ ላይ እንዳልኩ ደውላልኝ በነበረ ሰዓት ተረብሻለች። ግን እንዴት ነው የተረበሸችው መሰለ? ልጄ በቃ ያው ህመሟ ቆስሏ የመጀመሪያ የነበረው ነገር የዛሬ 10 ዓመት የነበረው በቃ የ10 ዓመት ልጁ ነው የተደፈረችው። ያኔ የምታስታውሰው ነገር ልጅቷን ስታያት በቃ አልቻለችም። አሁንም በእኔ እድሜ ልጅ የዛኔ ትንሽዬ እንዳስገባት በቃ ያንን ነው እያወራች እንትን ያለችው እና ከዛ ትንሽ ቆየችና ተረጋጋችን። እናቴ እኔ አሁን የማለቅሰው ትዝ ብሎኝ ነው፣ ልጅቷ አሳዝናኝ ነው። በቃ እንደዚህ ቢያንስ ቦታውን እንዳግዝሽ የሚሰማኝ ሰው ካለ የሚሰማኝ የለም የሚሰማኝ ሰው ካለ በቃ እንዳግዝሽ የምትፈልጊውን ነገር ቤቱን ንገርኝ፣ አቅጣጫውን፣ አካባቢውን ንገርኝ አልኳት። ግን መናገር አልቻለችም። ቶሎ ብላ ትዘጋዋለች። ምክንያቱም ለእኔ ደህንነት ብላ ነው። እስቲ እንግዲህ ያው እኛም በቻልነው መጠን እንግዲህ ከጀርባም ያላችሁት እንግዲህ ባልደረቦቼ ይህ ነገር ትኩረት ተሰጥቶ መወሰድ ያለበት ነገር ነው። ትኩረት ተሰጥቶ መሰራት ያለበት ስራ ነው እና ስለዚህ አሁኑኑ በሚባል ሁኔታ ይህን ነገር መጀመር መቻል አለብን። የእሷን ልጅ የተባለችውን ልጅሽ ይቅርታ ስሟን ትነግሪኛለሽ? ያው ስሟ ስለሚጠቅመን ማን ይባላል ስሟ? ሄለን። ስለዚህ እንግዲህ የሄለንን አድራሻ ለማግኘት ጥረት እናደርጋለን ማለት ነው። ስለዚህ በየትኛውም አጋጣሚ ያለችበትን ሁኔታ እንዲሁም ደግሞ ያለችበትን አቅጣጫ የሚያሳይ ነገር ካገኛችሁ እንግዲህ ወደ ተመልካቾቻችን ባልደረቦቼ በጣም በብዙ አይነት ስልት ውስጥ ያሉ በብዙ አይነት ሁኔታ ውስጥ ያሉ ባልደረቦች አሉኝና በቴክኖሎጂውም ዘርፍ በሁሉም ዘርፍ ያሉ ባልደረቦች ከኔ ጋር አሉ። እነሱ እንግዲህ ከቴሌ ጋር በመነጋገርም እንዲሁም ከህግ አካላት ጋር በመነጋገር ይህን ነገር እንግዲህ ለማስፈጸም ጥረት እናደርጋለን ማለት ነው። ይችን ልጅ አግኝተን እንግዲህ የጋሼን መገኛ እናገኛለን ብዬ ተስፋ አደርጋለሁ። ነገ የብዙዎችን እንባ እናበሳለን ብዬ ተስፋ አደርጋለሁ። የብዙዎች እናት እንባ በሱ ፈሷል። በሱ ምክንያት ብዙዎቹ ተሰቃይቷል። ብዙዎቹ ወንጀል ውስጥ ገብተዋል። ብዙዎቹ በጣም ብዙ ኃጢአት ውስጥ ገብተዋል። ስለዚህ ነገ ይህን ነገር ማበስና ነገ ይህን ነገር ማቆም መቻል አለብን። ስለዚህ የሁላችንም ድርሻ ነው። እንግዲህ ሁላችሁም በያላችሁበት እንግዲህ ስለ እንደዚህ አይነት ነገር የሰማችሁት ነገር ካለ እንደዚህ ቦታ ላይ እንደዚህ አይነት ነገር ሲደረግ አይቻለሁ ጋሼ ስለሚባልም ሰው የማውቀው ነገር አለ የምትሉት ካለ ኮሜንት ላይም እንዲሁም ደግሞ ቴሌግራማችን ላይ መጻፍ ትችላላችሁ። እባካችሁን በዚህ ሰዓት የሁላችሁን ድጋፍ ያስፈልገናል። እንዲሁም ደግሞ ሀሳባችሁን በዚህ በኩል እንደዚህ አይነት ስራ ብትሰሩ ይህንን እንደዚህ ብትደግፉ ብላችሁ ኮሜንት ላይ ጻፍ ብታደርጉልን እንዲሁም ደግሞ ሰብስክራይብ ያደረጋችሁ እኛን መከታተል ብትችሉና ትምህርት ብትወስዱ ብለን እናስባለን። እንዲሁም ደግሞ ሌሎች ከኛ እንዲማሩ ለብዙዎች ሼር እያደረጋችሁ ለብዙዎች እንዲዳረስ ሼር ብታደርጉልን እንዲሁም ላይክ ብታደርጉ ከኛ ጎን መሆናችሁን ታሳውቁናላችሁ ማለት ነው። ስለዚህ ዛሬውኑ እንግዲህ ስራችንን እንጀምራለን። ውሎ ማድር ምናምን የለም። ዛሬውኑ ያለችበት ሁኔታ ለማጣራት እንሞክራለን። እንግዲህ ቅድም እንደነገርሽኝ እንግዲህ ሲም ካርዱን ራሴን ያወጣላት ስትይ ነበር እንግዲህ ከካሜራም ጀርባ። ስለዚህ በአንቺ ስም የተመዘገበ ሲም ካርድ ነው ያላት ማለት ነው። ስለዚህ ያንን ቁጥር ይዘን ሄደን እንግዲህ ከቴሌ ጋር ተነጋግረን አንዳንድ ነገሮችን ለማስፈጸም ጥረት እናደርጋለን ማለት ነው። ስለነበረን አብሮነት እንግዲህ ግን እናመሰግናለን። እኔ የምለምንህ አሁን ልጅ ናፍቃኛለች። ካለ ልጅ መተኛት እራሱ አልችልም። በቃ ከጎኔ ካጣኋት እራሱ ያመኛል። አሁን በቃ እኔ እንዴት ልበልህ፣ አሁን እዚህ ጋር ቁጭ ብዬ በቃ ሀሳቤ ሁሉ ብትንትን ብሏል። ስለዚህ እባክህ እርዳኝ፣ ልጄን አገኘልኝ። ሌላ እኔ ምንም ነገር አልፈልግም። ልጄ ነው የምፈልገው። ምንም ችግር የለም። ስለዚህ እንግዲህ ወደ ተመልካቻችን ያለውን ነገር እናጣራለን። እያንዳንዱን ነገር እንግዲህ የደረስንበትን ደግሞ ለእናንተ እናሳውቃለን ማለት ነው። ስለነበረን አብሮነት ከልብ እያመሰገንን የዛሬው ቆይታችንን በዚሁ እናበቃለን ማለት ነው። ስለዚህ አንቺን ብትሆኝ አይዞሽ፣ በርታ በይ። ነገ ልጅሽ እንደምናገኝ ምንም ጥርጥር የለኝም። ልጅሽ ደግሞ ጋሼ ያለበትን ቦታ እንደምጠቁመን ተስፋ አደርጋለሁና አይዞሽ፣ ዛሬ በርታ በይ። አንቺ ጠንካራ ሆነሽ ከጎናችን ከቆምሽ ልጅሽንም እናገኛለን። ነገ ደግሞ ጋሼንም ወህኔ እንከተዋለን ማለት ነው። ተግባባን አይደል? እሺ። እንግዲህ ወደ ተመልካቻችን ስለነበረን አብሮነት ከልብ እያመሰገንን ቸር ቆዩልን እንላለን። ሰላም ሁኑ።